የምሬ ነው ወላሂ ነው የምልሽ። ፍቅር አታልቅሽ። እኔም ወደ እናቴ ቤት መመለስ አያቅተኝም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ፉፉ ፍቅርን አግኝቷት ነበረ። ነገር ግን እንደ ሌላ ጊዜው ቪዲዮ ሊሰሩ ወይም ደግሞ አብረው ጊዜ ሊያሳልፉ አልነበረም የተገናኙት። እሱ ምንድነው ፉፉ ሻንጣውን በጀርባው ፓስፖርቱን ደግሞ በእጁ ይዞ ነበረ ፍቅርን ለመጨረሻ ጊዜ ሊያገኛት ሊሰናበታት የሄደው። እዛም ከደረሰ በኋላ እሷን አግኝቶ ሰላምታ ከተለዋወጡ በኋላ ምንድን ያለት እንደዚሁ በቀላሉ ትረሽኛለሽ ብዬ አላስብም፣ ስልክሽን ደግሞ እጠብቃለሁ። እኔ አጠገብሽ ሆኜ ስለኔ ለማወቅ የተቸገርሽ ይመስለኛል። ከጎንሽ ስር ግን የኔ መልካምነትን በደንብ ይገባሻል ብዬ አስባለሁ። ይህንም አድርገውም ለዛ ነው ብሏል። እንግዲህ ኢትዮጵያ ለቆ እንደሚወጣ የነገራት ነበረ ማለት ነው። ከዛ ፍቅር ጋር ከመሄዱ በፊት ራሱ ለኦዲየንስ ምን ሲል ነበረ? እኔ ከዚህ ሀገር ልወጣ ነው ሄጄ ግን ፍቅር ደውላ ና አብረን እንኑር አብረን እንሆን ብላ ካለችኝ የሄድኩበትን ነገር ትቼው እመጣለሁ። ነገር ግን ስልክም ካልደወለችም ስለኔ ነገር የማያሳስባት ከሆነ መቼም ቢሆን ወደዚች ሀገር አልመጣም፣ እዛው ቀራለሁ። ሌላ ትርፍ ስራም እየሰራው ቢሆን ዩቲዩብም እየሰራው ቢሆን እዛው ባለሁበት ሀገር እየተማርኩ እየሰራሁም እዛው ኖራታለሁ እንጂ ፍቅር እኔ ደውላ እና እስካላለችኝ ድረስ ወደዚች ሀገር አልመጣም እያለ ነበር ማለት ነው። ያው ፍቅር ግን መጀመሪያ አላመነችውም ነበር። ነገር ግን ያው በቃ አለል ሻንጣ መያዙ እንደገና ደግሞ ፓስፖርቱን በእጁ መያዙ ይሄ ነገር እንዳመረረ ገብቷታል። ለዛም በጣም ነበር ማለት አስባችሁታል ይመስለኛል። ፓስፖርት አውጥቶ ሻንጣ አዘጋጅቶ ይሄ ሁሉ ፕሮሰስ እስከሚጀምር ድረስ አልነገራትም ማለት በጣም ከባድ ነገር ነው። አስባችሁታል? የሆነ የውጭ እድል መቼም በአንድ ቀን አይመጣም ማለት ፕሮሰስ ራሱ ቢጀምር መጀመሪያ ተጻጽፋችሁ ስራ ስታገኙ ከዛ ደግሞ ቪዛ ምናምን ተዘጋጅቶ ምናምን ነው አይደል? ዝም ብሎ ብድግ ተብሎ እንደ ክፍለ ሀገር ትኬት አይኬድም። ስለዚህ ያን ሁሉ ፕሮሰስ ሲያደርግ ሳይነግራት ሲሆን ደግሞ አስባችሁታል? እንዲህን ያክል ተራርቀናል እንዴ ብላችሁ እንደምታስቡት ግልጽ ነው ማለት ነው። ማለት ከሀገር እስከ መውጣት ድረስ ዛሬ ደግሞ እዚህ ድረስ ደረጃ እስከሚደርስ ድረስ ሳይነግራት መሆኑ በጣም ነበር። ብቻ ግን እንደዛ ማለት ብዙ ጊዜ ይጣላሉ፣ እንደምታዩ ይታረቃሉ፣ ይጣላሉ። ነገር ግን ይሄ ከሀገር እስከሚያስኬድ ድረስ ይሆናል ብላ አላሰበችም። እሷም ብላለች እኛ እኮ ብዙ ጊዜ እንጣላለን፣ ይሄ ግን ኖርማል ነው እንጂ እዚህን ያክል ሀገር ትቶ እስከሚያስኬድ ድረስ የሚያደርስ ነገር የለንም ስትለው ነበረ ማለት ነውና እሱም በቃ በረራው ዛሬ እንደሆነ እና ደግሞ በቃ መሄድ እንዳለበት ምናምን ነገር እየነገራት ነበረ። በቃ መጨረሻ ላይማ በቃ የምትለውላን ያጣችው። ምክንያቱም በብዛት አዳማጭ ነበረች፣ እሱ ነበር የሚያወራው። በቃ ለሷ ሊነግራት የፈለገውን በሙሉ እየነገራት ነበር። በቃ እንድትደውልለት እንደገና ደግሞ ቃላለ ምን ያክል እንደሚያስብላት እሱ ከጎኗ ሲሄድ ያ ነገር እንደሚገባት ምናምን ሲነግራት ነበረ ማለት ነውና እኔ ምናልባት እስኪ ከጎንሽ ስርቅ የኔን ቦታ ምን ያክል እንደሆነ ሊገባሽ ይችላል ምናምን ነገር እያላት ነበረ ማለት ነው። እናም ግን ያው በመጨረሻ እሷ ምንም መልስ ልትሰጠው አልቻለችም። ፊቷን አዝራ ወደዛ በቃ አንገቷን ደፍታ ነው ነበርና በቃ ቻው ምናምን ብሏት በደንብ ሰላም ሳይላት ነበረ ወደ ተዘጋጀለት መኪና ሲሄድ የነበረው ማለት ነው። እዚህ ጋር እንደምታዩት እሷ ከኋላ አንገቷን ደፍታ በጣም ደብሯት አዝናና ያለችው። እሱ ግን በቃ በደንብ ቻው ማለላትም እየሄደ ነበር ወደ መኪናው ማለት ነው።
እና እንደምታዩት እዚህ ጋር ጥግ ላይ መኪና ነበረ ማለት ነው። እና ከመኪናው ትንሽ ራቅ ብሎ ነበረ ፍቅርን ሲያወራት የነበረው። እንግዲህ በኋላም በደንብ ሰላም አላላትም። እሷም ያየችው አልነበረም። አንገቷን ደፍታ እያዘነች ነበረ እና ቻው ሳይላት ነበር። እኔ ራሱ በቃ የሆነ በቃ ቻው ይባባላሉ ብዬ ስጠብቅ ወደ መኪናው ሲሄድ በጣም ነው የገረመኝ የነበረው። እኔ ግን መጀመሪያ አካባቢ ላይ ምክንያቱም ሰው ከሀገር እየወጣ ምናምን ይሆናል ቢያንስ በደንብ ቻው መባባል ነበረባቸው ምናምን እያልኩ ነበረ። ትንሽ ከፍ የነበረ ወደ መኪናው ሲሄድ እሱ ማለት ነው። ነገር ግን ልክ እሱ መኪና ውስጥ ገብቶ ሊሄድ ሲል ፍቅር ከኋላ መጣች። ከዛ ተንበርክካ እግሩ ላይ ይቅርታ በቃ አትሄድ ተኸኛ አትሄድ ምናምን ነገር አለችው ማለት ነው። እና እያለቀሰች ማለት ነው እግር ላይ ወድቃ እያለቀሰች አትሄድ ለምንድነው ትተኸኝ የምትሄደው? እኔ ማን አለኝ እንዳንተ ምግባባው እንዳንተ ከጎን የሚቆም ያበረታታኝ ብዙ ነገር ታውቃላችሁ። ብዙ ላይፍ አሳልፈዋል። ብዙ ላይፍ ማለት ነው። በተለይ ፍቅር ከሚዲያ ላይ ጠፍታ ያው እንደሚታወቀው በፊት ሚዲያ ላይ ነው መናቃት፣ ግን በመሀል ጠፍታ ነበረ። ግን እሱ ነው ካለችበት ይዟት መጥቶ አብረው መስራት ምናምን ነገር የጀመሩት እና ትላለች ሁሌ ማለት ነው የእሱን ውለታ አንስታ ጨርሰው ማለት ነው። ሁሌ ተጣልተው እንኳን አስቀይሟት እንኳን በቃ ካደረክልኝ አንጻር የበደልከኝ ትንሽ ነው የምትለው ማለት ያው ማንም ሰው እንደሚጣላ ይጋጫሉ ይጣላሉ እንጂ እንደዚህ በቀላሉ የሚለያዩ አይነት ሰው ልጆች አይደሉም ማለት ነውና ለዛም ነው እንግዲህ አዲስ አበባ ምንም የኖረችበት ቢሆንም ይሆናል አንዳንዴ በሰው ተከባችሁ ሰው የምታጡበት አጋጣሚ ያለ አይደለ? ብዙ ሰው እያለ ግን ብቸኝነት ይሰማቸዋል። ያ ማለት ምንድነው የልባችሁ የሆነ ሰው ከሌለ ወይም ደግሞ አላለ በቃ የሚረዳችሁ የሚያስብላችሁ ከልቡ ማለት ነው። ይሄ የሚያስመስል ሰው አይደለም። ከልቡ በቃ የሚያበረታታችሁ ስኬት ያ ሰው ሲሆን በጣም ይከፋቸዋል ማለት ነው። እንኳን አይደለም እንደዚህ ሀገር ጥሎ ሊሄድ አይደለም እዛው ከአንድ ከተማ ወደ አንድ ከተማ ራሱ ሰው ሲሄድ ይከፋል ማለት ነው። እና ለዛ ነው እሷም እንትን ብላ እግሩ ላይ ወርቃ ይቅርታ በቃ አቅር ከምትሄድበት ቦታ መቅረት አለብህ ብላ ስትለምነው እሱም አላሳለውም ሰርዞታል ማለት ነው። መሄድ ያሰበበት ቦታ ሳይሄድ ቀርቷል ማለት ነው። ይሄ ሲባል ደግሞ ለፍቅር ሲባል ነው ማለት ነው። ይሄ የሆነው እንጂ ይሄኔ ማለት ነው ማለት በቃ ላሽ ቻው እንደ ማንኛውም ሰው ኦኬ ቻው መሄድ ትችላለህ ምናምን ነገር ብትለው ይሄድ ነበር ማለት ነው። እንደገና ደግሞ መሄድ ብቻ አይደለም ያው አስቀድሞም እንደተናገረው ሄዶ ራሱ ስልክ ከደወለችለት እንደሚመጣ ተናግሯል። ካልደወለችለት ግን እዛው በሚሄድበት ሀገር ላይ ዩቲዩብን እሰራለሁ እንደዚሁም ግማሽ ቀን እየሰራው ግማሽ ቀን እየተማርኩም ቢሆን በዛው ሀገር እቀጥላለሁ። ፍቅር ደውላ ና በቃ አብረን እንስራ ወይንም አብረን እንሆን እስካላለችኝ ድረስ ወደዚች ሀገር ፊቴን አላዞርም ሲል ነበረ። ነገር ግን ያው ስደትም ሳይሄድ ብቻውንም ሳይወጣ ከዚሁ ተመልሷል ማለት ነው። ምክንያቱም ፍቅር በጣም ነው ያለቀሰችው እግር ላይ ወርቃ በቃ ትተኸኝ አትሄድ ይቅርታ እስካሁንም ላስቀየምኩ ምናምን ነገር ስትለው ነበር ማለት ነው። እና በመቅረቱ በጣም ነው ደስ ያለኝ እውነት ለመናገር ምክንያቱም እንደሚታወቀው እንግዲህ ፍቅር ዘንድሮ ትመረቃለች ተብሏል። የዘንድሮ ኮሌጅ ተማሪ ነች ታውቃላችሁ። እና አሁን ሁሌ ነሐሴ ላይ ነው ምናምን ሐምሌና ነሐሴ ብቻ ተማሪዎች ይመረቃሉ አይደለ? እዛ ሐምሌ ይሁን ነሐሴ አላቅም፣ ግን ፍቅር ዘንድሮ ተመራቂ ናት። ያ ማለት ከትምህርት ዓለም ያው ከወጣች እርግጠኛ ነኝ ፉፉ ፓስፖርት ካለው ፍቅርም ፓስፖርት ይኖራታል ብዬ ተስፋ አደርጋለሁ። ምክንያቱም ያው እሱ ካወጣ እሷም ይኖራታል ማለት ነው። ስለዚህ መሄድም ካለብህ ፍቅርን ይዘህ ነው ማለት ነው። አሁን ትምህርቷን ከጨረሰች ኦልሬዲ ትምህርት አይኖርባትም ማለት ነው። ስለዚህ ማናቸውን ካፕሎች ሄደው እንደሚዝናኑት ሁላ አንተም ከሄድ ካይቀር ፍቅርን ይዘህ ነው መሄድ ያለብህ ማለት ነው። ምክንያቱም ያው እርግጠኛ ነኝ ዱባይ ነው ልትሄድ የነበርከው። ምክንያቱም ያው ብዙ አሁን ላይ ብዙ ቲክቶከሮች ዩቱበሮች ምናምን ያው ለመዝናናትም ሆነ ለንግድም ሆነ ብቻ ግን አሁን በቃ ምርጥ ብለው የሚሄዱበት ቦታ ዱባይ ነው እና አንተም ልትሄድ ያሰብከው ዱባይ ነው ብዬ ተስፋ አደርጋለሁ። ምክንያቱም ከዛ ውጭ ሊሆን አይችልም። ስለዚህ ቢሆን ራሱ መሄድ ያለበት ከፍቅር ጋር ነው። በቃ ትምህርቷን እስከምጨርስ ኦልሬዲ ጨርሳለች። ግን ያው ተመርቃ ከጨረሰች በኋላ
መሄድ ትችላላችሁ ማለት ነው። አብራችሁ ሄዳችሁ ከፈለጋችሁ ለ15 ቀን ለወር ምናምን ለ2 ወር እስከፈለጋችሁ ድረስ ማናቸውም ሄዶች ተዝናንተው እንደሚመጡ ሄዳችሁ ጀው ቀይራችሁ ተዝናንታችሁ መምጣት ትችላላችሁ ማለት ነው። ያ ማለት አብራችሁ ማለት ነው። እና እርግጠኛ ነኝ አንተ ራስህ ብቻህን ሄደህ ሰው ሀገር ላይ እንደሚደብርህ ተስፋ እናደርጋለን። ምክንያቱም ያው አስበዋል፣ በጣም ነው የሚደብረው። ምንም አድናቂ ቢኖርህ አድናቂ ይኖራል፣ ግን ማን እንደምታውቀው እንደለመድከው ሰው። ስለዚህ መሄድም ካለባችሁ ሁለታችሁ ነው መሄድ ያለባችሁ ማለት ነው። ያው ፓስፖርትም ይኖራታል ብዬ ተስፋ አደርጋለሁ። ምክንያቱም ፉፉ ካለው እሷም ይኖራታል። ብቻውን ሄዶ አያወጣም፣ እርግጠኛ ነኝ። አዲስ አበባ ከመጣው ወዲህ መስለኝ ፓስፖርት ያወጣው። ያ ማለት ሁለቱም አንድ ጋር ስለሆኑ ፉፉ ፓስፖርት ያለው ማለት ፍቅርም እስካሁን ይኖራታል ማለት ነው። ስለዚህ ትምህርቷን እስከምትመረቅ ድረስ ጠብቀሃት አብራችሁ መሄድ ትችላላችሁ፣ ዱባይ ማለት ነው። እናንተ ናቸው የቀራችሁት እኮ ከቡታጅራ ዩቱበሮች ማለት ነው። እና እናንተም ደግሞ እንደምትሄዱ ተስፋ አደርጋለሁ። ኦልሬዲ ፓስፖርቱን አወጣችኋል ማለት አላማ አላችሁ ማለት ነው ለመሄድ። ለማንኛውም ግን ስለቀረህ ደስ ብሎናል የምር። ብቻህን አንተም ብትሄድ እንጃ በጣም ነበር የሚደብርህ ማለት ነው። እና መቅረትህ ደስ ይላል። ሲቀጥል ደግሞ ያው ፍቅርም በጣም ደስ ብሏታል መጨረሻ ላይ ማለት ነው። እንደሰረዘው ሲነግራት በጣም እና እሱ ሄዳለሁ ሲላት እሷም እኔ እዚህ ስለምን እቀመጣለሁ እኔም እኮ ወደ እናቴ መሄድ እችላለሁኝ ምናምን ነገር ስትለው ነበር። እና ለዛ ነው ማለት ነው። ምክንያቱም ያው እሱም ታውቃላችሁ ቡታጅራ ላይ ያለ የራሱ የሆነ የዳንስ ቡድን ነበረው የሚያሰለጥነው። እሷም እዛ ተሰለጥን ነበረ። እሱ አዲስ አበባ ስትገባ እሱም ተከትሎ ገባ፣ ስራውን ዘግቶ ማለት ነው። ስለዚህ እሱ ትቷት ከሄደ ያው በቃ እሷም ወደ እናቴ እመለሳለሁ ስትል ነበረ ማለት ነው። ለማንኛውም እዚህ ጋር እንደምታዩት መጨረሻ ላይ ሲቀር በጣም ተደስታለች። ስታለቅስ ነበር በደስታም፣ ሲሄድም እያለቀሰች ነበረ። ቀረው ሲላትም በደስታ እያለቀሰች ነበር። እና እንኳንም ቀረህ ማለት ነው። እና ከሄድ ካይቀር ይዛሀት መሄድ አለብህ፣ አብራችሁ መሄድ አለባችሁ ማለት ነው። ለማንኛውም ስለቀረህ ለእሷ ብለህ ጉዞህን ስለሰረስክ እናመሰግናለን ማለት ነው። የምር በጣም ነው ደስ ያላት። በፊት በጣም ነበር የከፋት ማለት ነው። ምክንያቱም ያው ታውቃላችሁ ይሆናላ ይከብዳል። በተለይ ደግሞ በእናንተ ምክንያት ሲሆን ትንሽ ከበድ ይላል ማለት ነው። ለማንኛውም ፉፉ ቀርቷል ማለት ነው። አስቀርተዋለች ለምና፣ እሱም በሷ የሚጨክን አንጀት የለውም። ለዛ ጉዞውን ሰርዞ ቀርቷል ማለት ነው። ይመቻችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ነው።